እኔ ሳስበው ኢትዮጵያ ምድር ድሃ ሆኖ መኖር በጣም ከባድና ወንጀል እየሆነ ይመስለኛል። ምክንያቱም ሰው በድህነቱ ራሱ እንዲኖር እየቻለ አይደለም ማለት ነው። እንደው በድራማዎች እንኳን ስናያቸው አንድ ሰው እሱ ብቻ አይደለም፣ በነገራችን ላይ የተማረው ራሱ አሁን ለምሳሌ አቶ ክንደና አባትየው የክንደ አባት በጣም መልካም ሰው ነው። ኦኬ ስራ በራሱ ጥረት እዚህ ደረጃ ደርሷል። ነገር ግን የእሱ ልጅ ክንዴ ይህን ድርጅት ለራሱ ለማድረግና እሱ ብቻውን ለመጠቅለል የማያደርገው ነገር የለም። በስሩ ማርቆስ አጠገቡ እየሰራ ነው። ማርቆስ የተላለፈ ነገርና ህገ ወጥ የሆነ ነገርን እንድተላለፍ ወይም ክንዴ የድርጅቱ ባለቤት ልጅ ክንዴ እንደፈለገ እንዳደርግ አልፈቀደለትም። ስለዚህ ማርቆስን አሁን በነጋ በጠባ እየጨቀጨቀው ነው። ከዚህ ስራ አባረርሃለሁ፣ እኔ እንደፈለግኩት ካልሆንክልኝ ወይም እኔ እንደምልህ ካልሆንክ ከዚህ ቢሮ ከዚህ በፊት የነበረውን እኔ ነኝ አባረርኩት። አሁንም የዛ ጣፈንታ ያንተ ነው የሚደርስ። ስለዚህ እኔ ያልኩህም ብቻ ነው ማድረግ ያለብህ ይለዋል። ማርቆስ ደግሞ እየተማረ ነው፣ ጥሩ ጭንቅላት ያለው ነው፣ ትክክለኛ ሰውና ሀቀኛ ሰው ነው። ገንዘቡን የሚፈልገው በደከመበትና በሰራበት ብቻና ብቻ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይዛልኝ። ምን አለበት ግን ሁልጊዜ ላይክ አድርጉልኝ እላችኋለሁ። ፕሌስ ላይክ በማድረግ ተባበሩኝ ማለት ነው። ስወዳችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ፣ ምክንያቱም እናንተን አይጎዳችሁም አይደል? ላይክ በቃ ቪዲዮውን እንኳን ካልወደዳችሁትም ወይም ማየት መስማት ካልፈለጋችሁ ላይኳን ጫን ብላችኋት ብትወጡ ለእናንተ የሚጎዳችሁ ነገር ያለ አይመስለኝም ወዶችዬ ማለት ነው። ሶ ላይክ በማድረግ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ለእናንተ የሚቀንስባችሁ ወይም የሚጨምርባችሁ ነገር የለም። ለማንኛውም ክንዴ ተብዬው እንግዲህ የቤት ማለት የድርጅቱ ባለቤት ልጅ ድርጅቱን ለራሱ ለማድረግ የሁለተኛ ማለት የእንጀራ እናቱንም እየጨቀጨቃን ነው። ከቤት ሰተት ብሎ ይሄድና አለ የተባለውን እቃ ወይም የምትወዳቸውን እቃዎች እየሰረቀ ለራሱ ያደርጋል። እንዴት እንደሚሰርቀው ራሱ ግራ የሚያጋባ ነው። የት ነው የሚያገኘው? እንዴትስ አግኝቶት ነው ይዞት የሚሄደው? በዚህ ደረጃስ በመስረቅ ገንዘብ አልጠገባይነቱ በጣም የሚገርምና የሚያሳዝን ነው። ቤት እየሄደ የእሷን እቃ በውድ የተገዙትን ሰዓቶች፣ ወርቆች እየሰረቀ እሷን ባዶ ሊያደርጋት ነው። እሷም ማለት የእንጀራ እናቱ ነቅታበታለች። እሱ ከዛ ቤት የሚሄደው ገንዘቡን ለራሱ ለማድረግ ድርጅቱን፣ ቤቱን፣ ሁሉንም ነገር ለራሱ ለማድረግ እየሰራ እንደሆነ ጠንቅቃ ታውቃለች። እና ይህን ነገር ግን ማንም ሊረዳት አልቻለም። ልዑል ልጇ ከዛ ድርጅት መስራት አይፈልግም። አባትዮ እኔ ማኔጅመንት እንድትማር ያደረግኩት ከዛ ድርጅት እንድትሰራ ወይም በእኔ ተተክተህ አብረህ እንድትሰራ ነው የምፈልገው ሲለው፣ ልጁ ልዑል ደግሞ ፈጠራ ስራዎችን እንጂ ከዛ ድርጅት ተቀጥሮ መስራትን አይፈልግም። አባትዮ በነጋ በጠባ ምን እየሰራህ ነው? ከድርጅቱ መጥተህ እንድትሰራ አዝዥህ ለምን ከሰዓት አልመጣህም ሲለው፣ አልተመቸኝም ስራ እየሰራው ነበር ይለዋል ልጅየው። አባትዮ ደግሞ የምን ስራ ነው የምትሰራው? ከድርጅቱ የበለጠ ስራ ምን አይነት ስራ አግኝተህ ነው? ስለዚህ እባክህን ከድርጅቱ እንድትሰራ ቢለውም ልጁ ልዑል ግን ከዛ ድርጅት ለመስራት ያን ያክል ፍላጎት የለውም። ክንድ ደግሞ ከዛ ከድርጅቱ እንዲሰራ ብቻም ሳይሆን ከሀገር እንዲወጣለት ይፈልጋል። ምክንያቱም ያለ ተቀናቃኝ ያንን ድርጅት ለራሱ ማድረግ ስለሚፈልግ እንደፈለገ ነው የሚያሾረው ያን ድርጅት። አባትየውም በጣም ነው የሚዋሸው። ማርቆስ በጣም ጎበዝና ጠንካራ ሰራተኛ ነው። ባጠገቡ ወይም በዙሪያ ያሉት የማርቆስን መልካምነት፣ የማርቆስን ጀግንነት ወይም የማርቆስን ጠንካራ ሰራተኝነት የባለቤቱ እየነገሩት ነው። ነገር ግን ክንድ ይህን ነገር አይፈልግም። ማርቆስ ትክክለኛውን ስራ ስለሚሰራና የተዛቡ ነገሮችም ወይም የተሳሳተ ነገር ስለማይፈልግ፣ ነገር ግን አባትዮ ይሄን ነገር አያውቅም ነበር። በኋላ ክንዴ እየሄደ ይሄ ማርቆስ እኮ ወንድሜን ሊያባልግ ነው፣ ወንድሜን ጭፈራ ለጭፈራ ቤት ይዞ እየሄደ ሊያበላሸው ነው፣ የዚህ ልጅ ነገር እኔ አላማረኝም፣ ከድርጅቱ ራሱ መውጣት አለበት እያለ የሚናገር ሰው ነው ማለት ነው ክንዴ። እናም በጣም የሚያሳዝን ነው ማለት ነው ውዶችዬ። በሌላ በኩል ልዑል የሰራተኛዋን የኤልሳን ልጅ ዮሐናን ይወዳታል። እሷም ትወደዋለች። ቁጭ ብላ እንዴ ምን አስቤ ነው? ምን ሁኜ ነው? እኔ የድሃ ልጅ ነኝ። እናቴን ለመጦር ግዴታ መስራት አለብኝ። ስለሱ ለምንድን ነው የማስበው? ሁልጊዜ ስለሱ በጭንቅላቴ ውስጥ የሚዞረው ነገር ምንድን ነው? አልገባኝም። ይሄን ነገር እኔ ከጭንቅላቴ ማውጣት አለብኝ እያለች ታስባለች። ልዑልም ለብቻው ቁጭ ብሎ ስለሷ ነው የሚያስበው።
ወይ ምን ሆኜ ነው ስለሷ የማስበው? እኔ ቀጥ ብዬ ትምህርቴን ጨርሻለሁኝ። ስለዚህ አሁን ስራዬን ነው መስራት ያለብኝ፣ ስለሷ ማሰብ የለብኝም እያለ ብቻውን ቁጭ ብሎ ያጠነጥናል። በሌላ በኩል ልጅቷ በእምነት ተብዬዋ ልጅ ማለቴ እናቷ አጠገብ ሄዳ ቁጭ ትልና እማዬ እኔ ምግብ አልበላሁም እርቦኛል ስትላት፣ እንዴት ነው ምግብ ያልበላሽው? ኤልሳ ምግብ ሰርታ ሄዳለች አይደሉ ስትላት፣ እሷ የምትሰራው ምግብ እየተመቸኝ አይደለም፣ በዛ ላይ እሷም አስጠልታኛለች። ስለዚህ እኔ እሷ የምትሰራው ምግብ አልፈልግም ብላ ለእናቷ ስነግራት፣ እናትየው ደግሞ ከመቼ ወዲህ ነው እንደዚህ የሆንሽው? እሷ የሰራቸውን ምግብ በፊት በደንብ ስትበይ አልነበር እንዴ? ጨረሰሽ አልነበር የምትበይው ስትላት፣ አዎ አሁን ግን በቃ አስጠልታኛለች። የምሰራው ምግብ አስጠልቶኛል፣ እሷም በጣም አስጠልታኛለች። ስለዚህ እኔ እሷ የምሰራው ምግብ አልፈልግም ብላ ለእናቷ ስትነግራት፣ እናትዮ ደግሞ እሺ ችግር የለውም ከውጭ እገዛልሻለሁ ስትላት በጣም ደስተኛ ትሆናለች ማለት ነው። እና በእምነት ልጅቷ አሁንም እየሄደች ሰራተኛዋን ብቻ ከፍ ዝቅ አድርጋ ነው የምትናገራት። ሸም የሚባል ነገር እንኳን አልፈጠረላትም። ያሳዝናል። ገንዘብ ያለው ሰው እንደዚህ በዚህ ደረጃ ሲኩራራ ይቻል አቅም ገንዘብ ያላቸው ሰዎች ለድሃ ያላቸው አመለካከት እንደዚህ በዚህ ደረጃ የተለየ ነው ብዬ አስቤ አላቅም። በጣም የሚገርመው ማለት ነው። እንግዲህ እቺ ሴትዮ በጣም ትልቅ ሰው ናት። እሷን አይደለም እና ከእሷ በላይ ልጆች ያሏት ናት። ነገር ግን ገንዘብ ስለሌላትና ድሃ ስለሆነች ብቻ እዛ ቤት ትሰራለች። ሁሉን ነገር ችላ። እናትየው ራሱ ልጅቷ እየሄደች በምንነግራት መሰረት ስለምትመራ እናትየው እየሄደች ትጮህባታለች። አንቺ ልጅሽ ታማ እኔ ነኝ ከዛ ሁሉ ጉዳ ወጣውልሽ። ያንን ነገር ረሳሽው ወይ? የተበደርሽውን ብር አምጪ፣ ከቆየ ስጦታ ይመስልሻል? እያለች መጥፎ ቃላቶችን ወይም ጭንቅላት የሚሰብሩ ቃላቶችን ትናገራታለች። ይህን የምታደርገው በነገራችን ላይ ልጅቷ በእምነት እየሄደች በምትነግራት ነገር ነው። እናም ልጅቷ በእምነትን አንዳንድ ጊዜ ልጅ ወልዶ ልጅ መውለድ ብቻ አይደለም ትልቁ ነገር አስተዳደግ ነው። እና እንዴት እንዳደገች ባላቅም ሰራተኛዋን እንደዛ የስንት ጊዜ ታላቋ እናቷ ከእናትም በላይ የምትሆነውን ከፍ ዝቅ አድርጋ አፍሽን ዝጊ፣ ምን አባሽ ትናገሪያለሽ? ምን ያስጮህሻል? እኔ እየጠራውሽ ለምን ዝምት ያለሽ? ብቻ የማትናገረው ቃላት የለም። እና የእውነት ግን በዚች ምድር ላይ እንደዚህ አይነት ሰው አለ? ለነገሩ አለ ብዬ አስባለሁ። ምክንያቱም ቢኖር ነው ድራማው ራሱ እየተሰራ ያለው። እና በዚህ ደረጃ ሰውን ዝቅ ከፍ አድርጎ መናገር፣ ገንዘብ ስላላቸውና የፈለጉትን ነገር ማድረግ ስለሚችሉ ብቻ እነሱ በገንዘባችን የምንፈልገውን ነገር እናደርጋለን ብሎ ድሃን እንደዚህ ማሰቃየት በጣም ነው የሚደብረው ማለት ነው። በነገራችን ላይ እነሱ ሀብታምን ቢሆኑም ማለት ነው ቤታቸው ምንም ደስታ የለም። ባልና ሚስቱ ደስተኛ አይደሉ፣ ልጆቹ ደስተኛ አይደሉ። ሁሉም በየራሱ የራሱን ነገር እያሰበና የራሱን ነገር እያሰላሰለ ከልጅ እስከ አዋቂ ወይም ከእናትና አባት እስከ ልጆች ድረስ ደስተኛ አይደሉም፣ ከዚህ ቤተሰብ ማለት ነው። እንደዛም ብሎ ግን ሰራተኛዋ ላይ የሚሰራው ስራና የሚደረገው ነገር በጣም ነው የሚገርመው የሚደብረው። ክንደተብየው እንኳን ማለት ነው ልጅቷን ዮሐናን በጣም ነው የሚወዳት፣ ሲያያት በጣም ነው የወደዳት። ለሰራተኛ ልጅ ምን እንደዚህ ያደርጋል፣ ከሰራተኛ ጋር ምን እንደዚህ ያደርጋል እያለ ወንድሙን ይናገረዋል ማለት ነው። ልጅቷን ግን በሌላ በኩል በጣም እንደሚወዳት ያስታውቅበታል። ነገር ግን ያው ከሰው ፊት ለፊት የሚያደርገውና ከልዑል ፊት የሚያደርገው ነገር በጣም የሚገርም ነው። ልዑልና እሱ ማለት ልዑልና ዮሐና ቁመው እያወሩ ና ምሳ ብላ ልትለው ከክላሱ ስትገባ እሱ ልብሱን እየቀየረ ስለነበረ ፊቷን ዞር አድርጋ እሱ ከጨረሰ በኋላ ምን ፈልገሽ ነው ሲላት፣ ምሳ እንድትበላ ፈልጌ ነው ና ምሳ ብላ ተብላን ለማለት ሄዳ እዛ አንድ ሁለት እያወሩ እያለ ክንደ ይመጣል። ክንደ መጥቶ ምን እየሰራችሁ ነው? ሌላ ነገር አስቦ ሌላ ነገር ይናገራታል። ልጅቷ ደግነቱ ቀና ብላ ተናገረችም። የዮሐና እናት ኤልሳ ከዛ ቤት የምትሰራው ስለ ልጇ በጣም ታስባለች። ነገ ጧት አንድ ወንድ አማሎሽ ወይም አሳስቶሽ የሆነ ቦታ ብትበላሽ አስብልሻለሁ። በጣም ነው የሚያሳስበኝ አንቺ ነገር። እኔ ያለፍኩበትን ህይወት ልጅ እንድታልፍ አልፈልግም። እና መባክሽን አደራሽን ልጄ እንድጠነክሪ፣ ማንም ወንድ እንዳባብልሽ ወይም እንዳታልልሽ አልፈልግም። ያንቺ ነገር በጣም እያሳሰበኝ ነው። ምክንያቱም ማንም የለሽም፣ እኔም አቅም የለኝም። የሆነ ነገር ላደርግልሽም አልችልም። የማደርግልሽ አንደኛና አንደኛ ትምህርትሽን እንድትማሪ ማድረግ ብቻ ነው። ትምህርትሽን ካልተማርሽ ልጄ የኔ ህይወትና የኔ ጣፈንታ ነው የሚደርስሽ። ስለዚህ አደራሽን በትምህርትሽ ጎበዝና ጠንካራ ሆነሽ እንድትማሪልኝ እፈልጋለሁ እያለች ልጇን ነጋ ጠባ ትመክራለች። ምክንያቱም እሷ የምታሳልፈው ህይወትና እሷ ያለችበት ህይወት በጣም ከባድና የሚደብር የሚያስጠላ በዛ እድሜዋ
የልጅ ልጇ የምትሆነው በእምነት ተብዬዋ ከፍ ዝቅ አድርጋ ስለምትናገራት ብቻ በጣም ያስጠላል። ለማንኛውም እኔ እዚህ ላይ አበቃለሁ። አሁንም አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ በማድረግ ቤተሰቦቼ ላይክ እያደረጋችሁ እንድትቀላቀሉ